ኮማንደር ግርማ ጫኔ ይባላለሁኝ የምስራቅ ጎጃም ዞን ፖሊስ አዛዥ ነኝ። ዞናችን አጠቃላይ የጸጥታ ሁኔታ በተመለከተ ከጊዜ ወደ ጊዜ እየተሻሻለ የመጣበትና አብዛኛው የታጣቂ ኃይሎች ወደ የሰላሙን ጥሪ የመንግስትን የሰላም ጥሪ ተቀብለው ከኛ ጋር እየተነጋገርን ስልጠና እየተሰጣቸው የራሳቸውን ህይወት እንዲመሩ እየተደረገ ስለሆነ የሰላሙ ጉዳይ አሁን ባለው ሁኔታ መሻሻሎችና አንጻራዊ ለውጥ የመጣ መሆኑን ነው መግለጽ እንፈልገው። እንግዲህ የሰላም ጉዳይ የግለሰቦች ጉዳይ አይደለም፣ ወይም ደግሞ የአንድ አካል ብቻ ጉዳይ አይደለም። የሰላም ጉዳይ የሁሉም የማህበረሰቡም የሌላውም የታጣቂ ቡድኖችም ሆነ አጠቃላይ የህዝባችን ጉዳይ ነው የሚሆነው። ሰላም ከሌለ ሁሉ ነገር የለም። ስለሆነም እያንዳንዳችን የየድርሻችንን ኃላፊነት መወጣት አስፈላጊ በመሆኑ ሁሉም ሰው ይመለከተኛል የሚል አስተሳሰብና አመለካከት ይዞ በተግባራዊ እንቅስቃሴው ላይ ተሳትፎ ማድረግ አለበት። ስለዚህ የሁላችንም ጉዳይ እንደሆነ ነው የሚሰማኝ። በተለይም የመንግስት መዋቅሩና የጸጥታ አመራሩ የሰላም አስከባሪ የመለመሉ ስልጠና እየሰጡ የአካባቢውን ሰላምና ደህንነት እንዲያረጋግጥ በማድረግ በኩል በምስራቅ ጎጃም ዞን በጣም በርካታ ስራዎች ተሰርተዋል። ለሁለት ጊዜ የተሻሉ የፓራ ኮማንዶ ሰልጣኞችን አሰልጥነን አሁን ስምሪት ላይ ነው የሚገኙ። እጅግ በጣም ውጤታማ ናቸው። በዚህም አማካይነት የምንቆም ሳይሆን ቀጣይም ከዚህ የበለጠ የቀበሌ ሚኒሻን በማደራጀት የሰላም አስከባሪውን በስፋት ሰልጥኖ ወደ ስራ በማስገባት ከዚህ ባለፈ ደግሞ ህብረተሰቡን ማነቃነቅና የሰላም ባለቤት እንዲሆን የማድረግ ኃላፊነት ስላለብን ይህንን ስራ እየሰራን ስለሆነ አሁን ያለውን አንጻራዊ ሰላም በዘላቂነት ለማረጋገጥ እየሰራን ያለን መሆኑን ለመግለጽ ፈልጌ ነው።